እኔ በነገራችን ላይ ምንም እንኳን ሩዝ ቀቃይ ሀማማጣቢ እንኳን ቢሆን እኔ ሰገጤ አይደለሁም። አሁን የቆጠርኩ ነኝ። ብሩኬ አንዳንዶቻችንን የሚያየን ማለት ነው ያው የነሱ ተከታይ ስለሆነ ልክ ምንም እንደማናቅ እንደ ሰገጤ ነው። አይ ቲንክ አሁን እንደተረዳሁት ይሄ ሁሉ ልፋት ለምን አስፈለገ? ይሄ ሁሉ የሃይሚን ስም ለማልሸቅ ነው የሚባለው፣ ለማጠንዛት፣ ለማጉደፍ፣ ሁሉ ጊዜ ሃይሚን ለማሰደብ ይሄ ሁሉ ምን ያስፈልጋል? እንደዚህ መንጠራራት አያስፈልግም እኮ አማቼ፣ አያስፈልግም። እኔ በአቋራጭ ተረድቻለሁኝ። ሰላም ጤና ይስጥልኝ ውድና የተከበራችሁ የኔ ቻናል ተከታታዮች ሰላማችሁ ይብዛልኝ፣ ብዝት ይበልልኝ። ላይክ ሼር አድርጉ። አሳብ አስተያየት ካለ በኮመንት አስቀምጡ። ቪዲዮን ሳታዳምጡ ኮመንት አትጻፉ። ይኸውላችሁ መግቢያ ላይ ምንም ላይባል ይችላል። መሀል ላይ ነው እሳት የሆነ በቃ ጦርነቱ ማለት ነው። ቪዲዮ ስታዳምጡ መሀል አካባቢ ያዳምጡ። ጫፉን ሰምታችሁ ይህ አትበሉ። ዋናው ሀሳቡ መሀል ላይ ነው። እንዴ ዛሬ ለምስጋናና ለረገጣ ነው የመጣሁት። አማቼ እንደ ጉድ ይነገረዋል። እኔ ሰገጤ አይደለሁም በነገራችን ላይ። አማቼ እኔን መሸወድ አትችልም። እኔ ሰገጤ አይደለሁም በግሌ ማለት ነው። ሰገጤ የሆኑ እነዛ ላሞቹን መሸወድ ትችላለክ። ከምስጋናው ልጀምራ። ጨረቃ ፋሚሊዎች የሃይሚንና የብሩኬን አንድነት የምትፈልጉ ለእናንተ በጣም ቴንኪው። ሃይሚን እንኳን ደስ አለሽ ምናምን ሁሉ ጊዜ የማትቀየሩ ማለት ነው። ሌላው የሃይሚ እህቶች ወርቆች፣ እናንተማ እስማ ምንድን ይሄ መትረጌስ ቢደቀን እኮ ወደኋላ ማትሉ ወርቅ ናችሁ። ለእናንተ የክብር ዙፋኑን ለቅቄላችኋለሁ። አረ ከሃይሚ ውጭ ለማንም አይለቀቅም ትላላችሁ። ለእሶ ላይ ያላችሁ ላሞች መልካም የለቅሶ ዘመን እያለቃቀሳችሁ ነው ያመሻችሁት። እኔ የምለው ማለት ነው እሱን ተዉት። ሁሉንም እመላለስበታለሁኝ፣ ይመለሳለሁኝ። እስከ ዛሬ 50,000 100,000 ለመግባት ስትሽለጠለጡ የምነበራችሁ ሽልጥልጦች ሃይሚ እንኳን ደስ አለሽ አትሉም? እንዴት ላይ ኢንስታግራም ላይ ምን ነው የጠፋችሁ? ድምጣችሁ ጠፋ። ሃይሚ ግን የተከበሩ የጨረቃ ፋሚሊዎች የተከበሩ እህቶች አሏት። ትስታኩም በአንድ እግሩ ነው ያቆሙት፣ በአንድ እግሩ ማለት ነው። ይብላይ ለእናንተ። እናንተማ ልክ ለጥቅማችሁ ብቻ ሲሆን ትመጣላችሁ። አንቺም በሰነሽ ስትሉ 100,000 ለመግባት አንቺ በሰነሽ እሱን እንደኛ እንነግራታለን። ወደ ትናንትን ነው ቪዲዮ ስመለስላችሁ። አሁን ጨርሻለሁ ምስጋኔንም ወቀሴንም። ወደ ትናንትን ነው ቪዲዮ ስመለስላችሁ። ያ ቪዲዮ የተሰራው ይሄ ብሩኬ አማቼ የራሱን ስም ለማጥራት ነው። የራሱን ስም ለማጥራት እሱ ስተቱን ላለማመን አንድ ሰው ስተት ሰርታል ተብሎ በአንድ ጊዜ እንዴት ነው አበባ ይዞ ሄዶ ይቅርታ ለመጠየቅ የሚጋበዘው? ጥያቄውን ለእናንተ ትቻለሁ። 2 3 ሳያናግር በስነ ስርዓት በአንድ ጊዜ አበባ ይዞ ስለሄደ አበባ እኮ ፍቅርን አይገነባም። ምናልባት ፊታችን ላይ የሆነ ደስታ ሊፈጥርልን ይችላል። ነገር ግን አበባ ፍቅርን የሚገነባ ነገር አይደለም። ፍቅርን ሊገነባው የሚችለው ታማኝነት ነው፣ እምነት ነው። እምነት ከሌለ ፍቅር ምንም ነው፣ ዜሮ ነው። ዜሮ ነዳጅ የሌለው መኪና በለው በቃ። ምን አደረገ? ድራማውን ሲሰራ ማለት ነው። ይቺ ሚስኪን ልጅ ለማሰደብ ሁሌ እኮ እንዳሰደባት ነው። ማታማ የእሱ ላሞች ሲሰድቧት ነበረ። አንቺ ርካሽ ብሩኬ ሌላው ሴጋ ሄደ ያልሽው ለአንቺ ለራሴ ዘይት ለመቀየር ፈልገሽ ነው ብለዋታል። ያሏትን ነው የምነግራችሁ። እነዚህ ቆሻሾች እንደነዛ አይነት ቆሻሾችን ነው ብሩኬ እህት አለኝ ደጋፊ አለኝ ወዳጅ አለኝ እያለ የሚተርከው ኢትዮብ ላይ ወጥቶ ማለት ነው። አንደኛው ወደ ሁለተኛው ነጥብ ሲሄድ ያ ወንድ ቤት እንዴት ሊሄድ ቻለ? ሃይሚ ፕራንክ ቪዲዮ እንኳን ስትሰራ ከራሱ ጓደኞች ጋር ነው የምትሰራው። ከራሱ ጓደኞች ጋር ነው ፕራንክ ቪዲዮ የምትሰራው። ከዚህ በፊት ቅዱስን ያስተዋወቃት የራሱ ጓደኛ ነው። ሃይሚ እንኳን አይደለችም ልጁን የምታውቀው። በቅዱስ በኩል ነው መጥቶ እንደዛ አይነት ፕራንክ የተሰራው። አንደኛው። ሁለተኛው ነገር ደግሞ ትናንትና አንቺ ቤቴ ታመምኩ ብለሽ አክት አድርጊ
ከመንገድ ላይ አንስቶኝ ቤት ያደረሰኝ ብለሽ አክት አድርጊና የኔ ስም ይጥራ። ሁሉ ጊዜ ብሩኬ ከሴት ጋር ይፎካከራል ምላችሁ። ለዛ ነው ብሩኬ ሁሉ ጊዜ ከሴት ጋር ይፎካከራል። ሴት ነው ከሴት ጋር የሚፎካከረው፣ ወንድ ከሴት ጋር አይፎካከርም። ምክንያቱም ወንድ የሚለው የራሱን እዛ ጋር ፐርሰናሊቲ አለው የራሱ ማለት ነው። አንተ ግን ሁሉ ጊዜ ራስን ከሴት ጋር ታፎካከራለህ፣ ታነጣጥራለህ። ይሄ የአንተ ድክመትና ሽንፈትህ ነው። ዛሬ የምትሰደበዋ ሚዲያ ላይ ዛሬ ክብሯ ዝቅ የሚለው ፈጣሪ ብሎ እግዚአብሔር ብሎ ነገ ሚስት ሆና አቅፋት የምተኛዋ ሴት ናት። ዛሬ እንድትሰደብ እንድትረገጥ እያደረካት ያለችዋ ሴት ማለት ነው። ሁሉ ጊዜ አንተ ራስን ትቆልላለክ። ሁሉ ጊዜ አንተ እንዳትሰደብ በአቋራጭ ሹልክልክልክ እያልክ ትወጣለክ። ሌላው ነገር ደግሞ ሁለታችሁን ለማጣላት ይሄ ሰው ብሩኬንና ሀይሚን ለማጣላት ይሄንን ሰው የራሱ ጓደኞች ቤት ልኮ እንደዛ አይነት ፕራንክ ስሪና ብሩኬን አስደንግጪው ብለውም ልከውም ሊሆን ይችላል። የራሱ ጓደኛ 100% እርግጠኛ ሆኜ እነግራችኋለሁ። ሀይሚ ወንድ ቤቷ አታስገባም በጭራሽ ማለት ነው። ይሄ ወንድ ደግሞ ብሩኬና ሀይሚ ያውቁታል፣ ለሷን ጓደኛዋ ነው ይኸውና እያሉ ከሱ ከልጁ ጋር የማይመሳሰል ፎቶ ቲክታክ ላይ ሰገጤዎች እየፖሰቱ ነበረ። ሰገጤ የሆኑ ሰዎች ማለት ነው። እንዴ የሀይሚ እህቶች ነቄ ናቸው፣ ጨረቃ ፋሚሊዎች ነቄ ናቸው። እንደዛ አይነት ነገር አያምኑምም አያደርጉምም። ሀይሚ ስትረገጥ አመሸች በደስታዋ ቀን። የሀይሚ ደስታ ያስደስተኛል ትላለህ። የሀይሚ ደስታ የሚያስደስትክ 200,000 ገብታ ሲከበርላት ከዛ የደስታዋን ቪዲዮ አንተ ዩቲዩብ ላይ መጫን ነው? ያ ነው የሚያስደስትክ ወይስ 250,000 እንደገባች ያቺ የገባችባትን ቀን ፈገግ ብላ እንድታሳልፍ ነው የሚያስደስትክ? ወይስ አንተ እኮ የሚያስደስትክ የልደቷን ቪዲዮ በራስ ቻናል ነው የለቀቀው፣ የአንተን የልደት ቪዲዮ በራስ ቻናል ነው የለቀቀው። ምኑ ነው የሚያስደስተ? የሀይሚ ሁሉ ጊዜ አንገቷን እንዳስደፋት አይደለ እንዴ? እነዚህ ልጋጋሞች፣ እነዚህ ቆመ ቀሮች፣ ያንተ ተከታይ ነኝ እህት ነኝ ባዮች እየተነሱ ሲሰድዋት ተዋት ትስደዋት ብለህ ታውቃለህ? በድራማ መሀል ራሱ ሀይሚ በእድምነታ አትሳደቡ፣ ሰውን አትጣሉ ምናምን ብላ ታውቃለች። ሁሌ ማለት ነው ሁሌ እየወጣች ትላለች። እነሱም አይሳደቡም አያደርጉም። የሀይሚ እህትም ቢሆን ጨረቃ ፋሚሊም ቢሆን አይሳደብም። ጨረቃ ፋሚሊን ያንተ እህቶች የሚባሉት እነዚህ ባልቴቶች አይወክሉም። ሲጀመር ቆሻሻ ነው ተግባራቸው በአንተ ፍቅር የጦዙ ናቸው። አንተንና ሀይሚን መለየት ነው የነሱ ስራ፣ አስረግጬ ስነግርህ። ነገር ግን ማለት ነው ይሄ አጉል ይሄ ቀሽም ስራህን ልጅቷ እንድትሰደብ እንድትረገጥ ማለት ነው የምታደርገውን ነገር እወቅ። ልጅቷን የምትይዛት ከሆነ አጥብቀህ ያዛት፣ የምትለቃት ከሆነ ልቀቃት። እንዴ ምንድን ነው የዝን ያክል ሁሉ ጊዜ እንዳስረግጥካት ሁሉ ጊዜ እንዳሰደብካት? እኔ በጣም ግራ እያጋባኝ ነው ብሩኬ። ወንድነት ከአንዳንድ ጊዜ ያጠራጥረኛል ስትባል ፓንት ሳት ለብስ የሆነ ቱታ ነገር ለብሰክ ምናምን ባለፈው ለታ ሲስቁብህ ነበረ ልጆች ቲክታክ ላይ የሆነ ጥቁር ሱሪ ለብሰክ ምን እንደሆነ አላውቅም ሲሳለቁ ነበረ። እንደዛ ስትባል ለማይሆን ነገር መልስ ትሰጣለህ። ራስን ጣል አድርገክ ለምን በዚህ ልክ አንተ ለምን ቆፍጠን አትልም? እኔ በጣም የሚያናድደኝ ነገር ቢኖር ማለት ነው ሁሉ ጊዜ ሀይሜ እንድትሰደብ እንድትረገጥ የምታደርገው ነገር ራስን እንዴት ሹልክልክልክ አድርገህ እንደምታወጣው በጣም ያንተ እርድናክ በጣም ነው። ይሄ እርድና መስሎ ከሆነ በጣም ተሳስተሃል ብሩኬ፣ በጣም ተሳስተሃል። ሞኝ ነክ። ማንንም ልሸውድ አትችልም። ይሄ ሁሉ የተቀነባበረ ትናንትና ስትረገጥ የነበረበት ነገር የራስክ ስራ ነው። የራስ የተቀነባበረ ስራ ነጣ ለማውጣት እኛ እኮ ሰምተናል። ማንን የሆነ ቡታጅራ መታ ማንን ለማን ሆቴል እንደተከራየ እኮ እናውቃለን፣ ሰምተናል። መረጃው እጃችን ገብቷል እንዴ? ምንድነው እንድንናገር አታድርጉና፣ የደበቅነውን ነገር የሰማነውን ነገር እንድናወራ አታድርጉና፣ እንድናወራ አታድርጉን። ሀይሚ ለምን እንደተቀየመችክ፣ ለምን እንደተከፋች፣ ለምን በሯን ዘግታ እንደምታለቅስ ጠንቅቀን እናውቃለን፣ የምናውቅ ሰዎች ማለት ነው። ግን አንተ እሷ ያንን አንተ የሰራውን ስህተት ልክ በፕራንክ መልኩ አድርጋ እዚህ ጋር አምጥታ ስታዋርድክ ይፋ ስታደርግብክ ከዛ ያችን ስህተትህ ውስጥ ለመውጣት ሀይሚን ስለምትፈራ ካንተን ይኸውልህ ማክበር ፍራቸው አይደለም፣ ስለምታከብርህ እንጂ ፈርታክ አይደለም። ብትፈራህም ፍቅር ስላለባት እንጂ ወይንም በሌላ ነገር ፈርታክ ምናምን አይደለም። ስለምታፈቅርህ አጠዋለሁ ብላ ስለምታስብ ነው። ገብቷል? በፍቅር የተያዘ ሰው ከባድ ነው።
ገባክ? አንተ እሷን ያፈቀረችህን ያክል የምታፈቅራት ራሱ እስከሚመስለኝ ራሴ ላይ ጥያቄ ፈጥራለሁ። አንዳንድ ጊዜ ይሄ ሰው ዝም ብሎ የራሱን ጥቅም ነው የሚያከናውነው ወይስ ለልጅቷ ስሜት ይጨነቃል? ለልጅቷ ስሜት ተጨንቀህ አታውቅም። ለልጅቷ ስሜት ብትጨነቅ ኖሮ እነዚህ እከካሞች ደግሞ ትናንትና ይቶ ብለ እያለቀስኩትን ትክታክ እየወሰዱ ምናምን ነገር ሲፖስቱ ነበረ። እኔ ያልኩትኝ ሚካኤልን ስልክ ተደውሎ ተነግሮኛል እንጂ ያልኩትኝ ሚካኤልን ብሩኬ ሄዷል አላልኩኝም። አዎ ሚካኤልን ደግሞ አለኝ ስልክ ተደውሎ ብሩኬ ከሀገር ወጥቷል ተብዬ ተነግሮኛል። ከማምናት ሰው ነው የተነገረኝ። እኔ በውሸት ምያ አላቅም። በቃ አለቀ። ለእኔን ለማሸማቀቅ አለቀሰች ምናምን በግ ምናምን እያላችሁ ነበር። ሁኬርስ እኔ ያለቀ እናንተ እንዳሰባችሁትና እንደሳላችሁት እኔ ያለቀስኩት ለብሩኬ መስሏችሁ ከሆነ ተሳስታችኋል። እኔ ያለቀስኩት የሃይሚ መጨቆን ሁሉ ጊዜ እንድትሰደብ ማድረግ ሁሉ ጊዜ ሃይሚን የሆነ ቦታ ላይ የሱ ምናምኖች የሚፈልጓት ለጥቅም እንደሆነ ራሱ የተረዳሁት ስቶሪ ላይ ማን ነው ኮንግራ እንኳን ደስ አለሽ ያላት ያራድዬ ሄና ብቻ ነው እንኳን ደስ አለሽ ያላት ትክታክ ላይ ማለት ነው። ሌላ ማንም ሰው አላላትም። የት ነኝ ስምራት ተብዬዋ እንኳን ይቻሽቃ ባጭንሽላሊት እንኳን ደስ አለሽ ብላታል አላለቻትም። ገብቷችኋል? ይሄ ፕራንክ ለማድረግ ለብሩኬ ለመተባበር ግን ማለት ነው አንደኛ ነበረች። ለብሩኬ ለመተባበር አንደኛ ዛሬ ለሃይሚ 250 ሺህ ትገባ እንኳን ደስ አለሽ እንኳን አላለቻትም። አያችሁ ሁሉም ሃይሚን የሚፈልጋት ለመጠቀም ብቻ ነው። ለመጠቀም ለጥቅማቸው። እኛ ደግሞ እየጨመቀን እየፈተፈትን እናጎርሳቸዋለን እውነታውን ማለት ነው። አዎ ሃይሚ ምንም አይወጣላትም። ምንም የሚወጣላት ሴት አይደለችም። የሴት ወይዘሮ የሴት በላይ እንቁ ነች። ሲጀመር እኮ ደግ ሰው ለሰው የሚያስብ ለሰው የሚያዘን ሰው አይፈለግም። ተረግጦ ነው የበታች ሆኖ እንዲኖር ነው የሚፈለገው ማለት ነው። መቼም ሃይሚ የበታች አትሆንም፣ የበላይ ነች። እኛ እያለን የበታች አትሆንም፣ የበላይ ነች። ሁሉ ጊዜም ማንም የበታች ሊያደርጋት አይችልም። ሁሉ ጊዜም ንግስት ነች። ትነግሳለች ገና ማለት ነው። ገና ታንቀጣቅጠዋለች። ሚዲያውን ትመራሻለች። እያንዳንድሽ የምትመራሽ ይሄ በጉራ በምናምን አይደለም፣ በጭንቅላቷ በአመለካከቷ ነው የምትመራችሁ። እንደናንተማ ትክታክ ላይ እግሯን ዘርግታ ከእናንተ ጋር አፏን ስትከፋፈት ስትሰዳደብ እኔ አድናቂሽ ነኝ ምናምን እያለ በውስጥ መስመር ለሚሽለጠለት የኔ ፍቅር የኔ ውድ እያለች የቴክስት ጋጋታ የማትመልስ የሴት ቆፍጣና ነች። እንደሱ እሱ ውስጥ መስመር ላይ አድናቂ ነኝ ወዳጅ ነኝ እንዲህ ነኝ ቡቡ እየቀብረር በልዛ ጋር ይቶ ብለ ምናምን ሲባል እየመጣ እኔ ቀብራራ ነኝ ከዚህ በኋላ ራሴን አስከብራለሁ እንጂ እኔ ቀብራራ ነኝ አላለም። ከዚህ በኋላ ራሴን አስከብራለሁ ይላል እዛ በውስጥ መስመር። የኔ ፍቅር ሲሉት ልቡ ድቡ 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 እያለ ቀብራራው የናቱ ልጅ ሲሉት እኔ በነገራችን አንዳንድ ቀን ይሄ ልጅ ሞኝ ነው እንዲላለሁ ሲሉት እዚህ እየመጣ ምናምን ነገር ትናንትና አሁን ይቅርታ ልብ ያለው ይመስላችኋል? ያችን አበባ ይዞ ማለት ነው ይቅርታ ልጠይቅ ልሄድ ነው እሷም በቃ ልኸኛ እኔም ልኸኛ ምናምን ነገር አለ። ያቺ 2 ፍሬ አበባ ይዞ ማለት ነው። 2 ፍሬ አበባ እኔ ለሰው እንኳን ስጦታ አልሰጥም ልስጥ ብል ያቺ 2 ፍሬ አበባ እጅ የሚሞላ አበባ መሰጠት ካልቀረ መስጣት ነው የሚያምር። የቅፍ አበባ አለ የለ እንዴ? የቅፍ አበባ እኮ እንደዚህ 1200 ምናምን ብር ነው። ከዛ አያልፍም። እኔ አስረግጬ ስነግራችሁ ምክንያቱም ብዙ ወሬ ማውራት አልፈልግም። እግዚአብሔር ነው የምላችሁ። እኔ አሁን ሌላ ሙድ ውስጥ እያስገባችሁኝ ነው። እና ሃይሚ እንድትሰደብ አታድርጋት። ሴት ልጅ ከፈለክ አክብራት፣ ማትፈልጋት ከሆነ ደግሞ ለሚያከብራት አሳልፈ ስጣት። ይሄው ነው። ነገር ግን ይሄ ማን ይቺ ድልብ ፋራ ለሃጫም ሰላም ንፍጦ ላይዋን ከፍታ ስትሰድባት ነው ያመሸችው። ይቺ ንፍጥ ሸዋር ማትገባ እዛ ትክታክ ተዘፍዝፋ በእነዚህ አይነት ንፍጣሞች ነው ልጅቷ እንድትሰደብ የምታረጋት። እሷ ነች ወንዱን ያመጣችው። የሆነ የሌለ ነገር ሲሏት ነው ያመሹት። ይሄ ሆነው ለምንድን ነው? በአንተ ምክንያት ስለማታስከብራት፣ ስለምታስነቃት፣ ኖ ስለማትልላት። አይክ ወንድ ልጅ እኮ ለሴት ልጅ ሲጋፈጥ ነው አሞተ ቆራጥ ሲሆን ነው ደስ የሚለው። ሁሉ ጊዜ የሆነ ድራማ ተጀመረ ሃይሚ መረገጥ አለባት። ሃይሚ እኔም እንደሚመስለኝ ማለት ነው ላይክ ሃይሚ ኦዲየንስ አታ እሱ ኦዲየንስ ኖሮት ምናምን ነገር አጓጉል ይሄ አጓጉል እንትን ትወና ይቶ ብለ እንድትተውን ከዛ በኦዲየንስ ዘንድ እንድትጠላ ነው እያደረገ ያለው ይሄ ሰውዬ።